የእስራኤልንና የአሜሪካን የደህንነት ማማ ያናወጠው የኢራን አስገራሚ የጦርነት ትንሣኤና የማይበገረው የቴህራን የሚሳኤል አርማዳ ሰቅጣጭና ጥልቅ ትንታኔ በመካከለኛው ምስራቅ ምድር ላይ ለዘመናት ታይቶ የማይታወቅ የቀጠናውን የኃይል ሚዛን ከመሠረቱ እየናጠና የዓለምን ጂኦፖለቲካዊ ካርታ ወደ አዲስና አስፈሪ ምዕራፍ የሚያሸጋግር ታሪካዊ እሳተ ገሞራ በይፋ ፈንድቷል። ይህ ክስተት ተራ ወታደራዊ ግጭት ወይንም የዲፕሎማሲያዊ ንግግር ጦርነት ሳይሆን የዓለምን ሀያላን አገራት በድንጋጤ አንቀጥቅጦ ያስቀረ የእስራኤልን እጅግ ዘመናዊ የስለላ መዋቅርና የጦር ማሽን አቅም የፈተነ ሰቅጣጭ እውነታ ሆኖ ብቅ ብሏል። እንደ አውሮፓውያኑ አቆጣጠር በ2026 የተካሄደውና ኢራንን ለ10 ዓመታት ወደ ኋላ ይመልሳል ተብሎ በታላቅ ትዕቢትና እብሪት የታወጀው መጠነ ሰፊ ጦርነት ካበቃ ገና ጥቂት ወራት ቢቆጠሩም ጦርነቱ መካሄድ ከጀመረ ገና ጥቂት ወራት ቢቆጠሩም ዛሬ በቴልአቪቭና በዋሽንግተን የደህንነት ቢሮዎች ውስጥ ታላቅ የድንጋጤ ድባብ ሰፍኗል። እስራኤልና አሜሪካ በኢራን ወታደራዊ ኢንዱስትሪ ተቋማት ላይ ያዘነቡት የ30 ሺህ ጊዜ የአየር ድብደባና የ300 ቢሊዮን ዶላር ውድመት የኢራንን መንፈስ ከመስበር ይልቅ ይበልጥ ክፉ፣ ይበልጥ ጨካኝና የማይገመት አውሬ አድርጎ መመለሱ ዛሬ የዓለም ቁጥር 1 አነጋጋሪ አጀንዳ ሆኗል። ይህ የድራጎኑ መንቃት ለምዕራባውያን ለታሪክ ትልቁ ቅዠት ሆኖባቸዋል። የእስራኤል መከላከያ ሰራዊትና የታዋቂው የስለላ ድርጅት ሞሳድ ባለሥልጣናት አሁን ባለው የኢራን ፈጣን ወታደራዊ ማገገም ክፉኛ ተደናግጠዋል። ይህ ድንጋጤ የመጣው ተራ ወሬ መሠረት በማድረግ ሳይሆን በመሬት ላይ እየታየ ያለውንና ከሰው ልጅ ምናብ በላይ የሆነውን የኢራን ዳግም ትንሣኤ ነው። የእስራኤል ወታደራዊ ባለሙያዎች ለወራት ሲያስተጋቡት የነበረው የኢራን ወታደራዊ ኢንዱስትሪ አመድ ሆኗል የሚለው ትርክት ዛሬ በቴህራን ሰማይ ላይ በሚታዩት አዳዲስ የሚሳኤል ብልሽታዎችና በበረሃው ውስጥ በሚንቀሳቀሱ ግዙፍ ወታደራዊ ማሽኖች መክኗል። ኢራን በታሪኳ አይታው የማታውቀው ፍጥነት መሳሪያዎቿን መልሳ እየገነባች መሆኗ እስራኤል በቀጠናው ያላትን ወታደራዊ የበላይነት ወደ ታሪክ መዝገብ ሊያሸጋግረው ጥቂት እርምጃዎች ብቻ ቀርተዋል። የቴልአቪቭ ባለሥልጣናት ዛሬ ምሽት ላይ በምስጢር ባደረጉት ስብሰባ ኢራን ያሳየችው ይህ የማገገም አቅም ከሰው ልጅ ታሪክ ስልታዊ ድሎች ሁሉ የላቀና እጅግ አስፈሪ መሆኑን በሐዘን ተቀብለውታል። ይህ ታሪካዊ ሽንፈት የመጣው እስራኤል ለሶስተኛ ጊዜ የኢራንን አቅም አሳንሳ በመመልከቷ እንደሆነ የጂኦፖለቲካ ተንታኞች በምሬት ይገልጻሉ። እንደ አውሮፓውያኑ አቆጣጠር በጥቅምት 2024 እና ጥር 2025 እስራኤል በኢራን የሚሳኤል ጣቢያዎች ላይ በፈጸመችው ጥቃት ኢራን ለዓመታት አታገግምም ብላ ደምድማ ነበር። ነገር ግን በእያንዳንዱ ጊዜ ኢራን እንደ ፊኒክስ ወፍ ከአመድ ላይ ተነስታ ራሷን ይበልጥ አጠናክራ ስትመለስ ታይታለች። በሰኔ 2025 እስራኤልና አሜሪካ 100 የሚጠጉ ስትራቴጂካዊ ቦታዎችን ደምስሰው የጥፋት ቀመሩን አግኝተነዋል ብለው ቢፎክሩም ውጤቱ ግን በተቃራኒ ሆነ። እንደ አውሮፓውያኑ አቆጣጠር በሰኔ 2025 የነበረው 1300 የሚሳኤል ክምችት በየካቲት 2026 ወደ 2500 አሻቅቦ መገኘቱ የእስራኤልን የስለላ መዋቅር እርቃኑን ያስቀረ ታሪካዊ ውርደት ነበር። ዛሬም ቢሆን ያው ስህተት ተደግሟል። እስራኤል የዘረጋችው የጥፋት መረብ በኢራን የፈጠራ ስልት ተበጣጥሷል። በ2026ቱ ጦርነት ወቅት አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ከሁለተኛው የዓለም ጦርነት ወዲህ የታየ እጅግ አሰቃቂው የአየር ድባብ ነበር። ከ2600 በላይ የሚሳኤልና የኢንዱስትሪ ማዕከላትን በእሳት ተለብልበዋል። ፔንታገንና የእስራኤል ጦር የኢራን ወታደራዊ ነፍስ ተቀጥፋለች ብለው ለዓለም አበሰሩ። ይሁን እንጂ ዛሬ የሚወጡ መረጃዎች የሚያሳዩት ግን እጅግ ዘግናኝ እውነትን ነው። ኢራን እስራኤል ያልተገመተችውንና በሰው ሰራሽ ቴክኖሎጂ ሊገታ የማይችል የፈጠራ ስልት በመጠቀም የፈረሱባትን ዋሻዎችና የሚሳኤል ከተማዎች በጥቂት ሳምንታት ውስጥ መልሳ ለመጠገን ችላለች። የኒውዮርክ ታይምስ ዘገባ እንደሚጠቁመው ኢራን ግዙፍ ቡልዶዘሮችን በመጠቀም በቦምብ የተዘጉትን የመሬት ስር የሚሳኤል ከተማዎች በከፍተኛ ፍጥነት በመክፈት ያልወደሙ መሳሪያዎቿን ዳግም ለጥቃት አዘጋጅታለች። ይህ ብቻ አይደለም። ቴህራን በየወሩ ከ100 እስከ 300 አዳዲስ ባለስቲክ ሚሳኤሎችን የማምረት አቅሟን መልሳ በማግኘቷ እንደ አውሮፓውያኑ አቆጣጠር በ2027 አጋማሽ ላይ የሚሳኤል ክምችቷን ወደ ቀድሞ አስፈሪ ደረጃ እንደምትመልስ ተተንብዮአል። ይህ ማለት እስራኤል ያጠፋችው በቢሊዮን የሚቆጠር ዶላር እንጂ የኢራን ፍላጎት አይደለም። ይህ የኢራን ወታደራዊ ትንሣኤ በኢራን ላይ የደቀነው ስጋት የመኖርና ያለመኖር ጉዳይ ሆኗል። የኢራን ባለስቲክ ሚሳኤል አሁን ካሉበት ፍጥነትና ብዛት አንጻር እስራኤል በ2028 ላይ ልትመክተው የማትችለው የሞት ዝናብ ሊያጋጥማት እንደሚችል የስለላ ተቋማቱ በከፍተኛ ድንጋጤ እየገለጹ ነው። እስራኤል አሁን ያለችበት አጣብቂኝ እጅግ የከፋ ነው። በድርድር የሆርሙዝ ወሽመጥን ለማስከፈት ብትሞክር ኢራን በሚሳኤል ግንባታዋ ትቀጥላለች።
ወታደራዊ እርምጃ ለመውሰድ ብታስብ ደግሞ የአሜሪካ የጦር መሳሪያ ካዝና ባዶ መሆኑ ትልቁ እንቅፋት ሆኖባታል። ሲኤንኤን በቅርቡ እንዳረጋገጠው አሜሪካ በኢራን ጦርነት ወቅት ያላትን የፓትሪዮት ሚሳኤል ክምችት በ2/3 ቀንሳለች። የታድ መከላከያ ክምችቷ ደግሞ በግማሽ ጎሏል። ይህ ማለት አሜሪካ ራሷንና አጋሮቿን ለመከላከል የምትጠቀምበት ጋሻ አታ ለጠላቶቿ ፊት እርቃኗን ቆማለች ማለት ነው። የዓለም ሀያሏ ሀገር ዛሬ በሚሳኤል ድርቅ ተመታለች። የኢራን ወታደራዊ ማገገም በስተጀርባ ያለው ምስጢር ደግሞ የቻይና እጅ መሆኑ ስጋቱን ዓለም አቀፋዊ ያደርገዋል። ምንም እንኳን አሜሪካ በኢራን ወደቦች ላይ ከበባ ብታደርግም ቻይና ግን የሚሳኤልና የድሮን መለዋወጫዎችን በስውር ለቴህራን ማቅረቧን ቀጥላለች። ይህ የቻይናና የኢራን የክፋት ጋብቻ አሜሪካን በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃ አቅጣጫዋን እንድታጣ አድርጓታል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ደግሞ ስለ ሚሳኤል ግንባታው ደንታ የሌለው መሆኑንና ትኩረቱን በኒውክሌር ጉዳይ ላይ ብቻ ማድረጉ እስራኤልን በታሪኳ አይታው በማታውቀው ብቸኝነት ውስጥ ጥሏታል። የኔታንያሁ ጀነራሎቻቸው አሁን የሚገኙት በማይበገር ጠላትና ቃላባይ አጋር መካከል ተቀጥቅጠው ነው። የአሜሪካ የጦር መሳሪያ አምራች ኩባንያዎች አዳዲስ ሚሳኤሎችን ለመስራት ቢያንስ 2 ዓመታት እንደሚፈጅባቸው መናገራቸው ለኢራን ወርቃማ ዕድል ሆኖላታል። የኢራን የባለስቲክ ሚሳኤል ስጋት አሁን ከክልላዊ ዳርቻ አልፎ በዓለም ሰላም ላይ የተደቀነ አፖካሊፕቲክ ጥቃት ሆኗል። ኢራን በአጭር ጊዜ ውስጥ አህጉር አቋራጭ ሚሳኤሎችን የመስራት አቅሟን ማሳደጓ ዋሽንግተንና ኒውዮርክን ሳይቀር በቴህራን ኢላማ ውስጥ ከቷቸዋል። ይህ የታሪክ ሽግግር የሚያሳየው ወታደራዊ ኃይል ብቻውን የሰው ልጅ መንፈስና የቴክኖሎጂ ፈጠራን ሊገታ እንደማይችል ነው። እስራኤል የኢራንን ኢንዱስትሪ ብትሰባብርም የኢራንን መሐንዲሶች አእምሮና የቻይናን ድጋፍ ግን ልታቆም አልቻለችም። ይህ ደግሞ ለሰለጠነው ዓለም እጅግ መራራና አሰቃቂ ትምህርት ነው። የኢራን የባለስቲክ ሚሳኤሎች ዛሬ በሰዓት በሺዎች የሚቆጠሩ ኪሎሜትሮችን በመጓዝ የትኛውንም የምዕራባውያን ከተማ ወደ አመድነት የመቀየር አቅም አላቸው። ይህ ሲኦላዊ ብቃት በሃይማኖታዊ አክራሪነት ከታጀበ ደግሞ ዓለም የምትገባበት የጨለማ አዘቅት ማብቂያ አይኖረውም። በመካከለኛው ምስራቅ የሚበቅለው የጦር ዘር ፍሬው ሞት፣ ውድመትና ዘላለማዊ ሐዘን እንጂ ሰላም ሊሆን አይችልም። ዛሬ በቴልአቪቭ ጎዳናዎች ላይ የሚታየው ድንጋጤ ነገ በመላው ዓለም የሚሰማ የለቅሶ ድምፅ ሊሆን እንደሚችል ታዛቢዎች ያስጠነቅቃሉ። እያንዳንዱ የሚፈነዳ የሚሳኤል ቦምብ የአንድን ታላቅ ስልጣኔ መውደቂያ ደውል እየደወለ መሆኑን ዓለም ሊረዳው ይገባል። ኢራን ከአመድ ተነስታ የጥፋት ሰይፏን ስታነሳ፣ እስራኤል ደግሞ በገዛ እጇ የፈጠረችውን ሲኦል ለመጋፈጥ ትንፋሿን ይዛ ትጠባበቃለች። የጥፋት መለከቱ እየተነፋ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። አሜሪካና እስራኤል ለዓመታት የገነቡት የመከላከያ አጥር ዛሬ በኢራን የሚሳኤል ማዕበል ፊት እንደ ሰም እየቀለጠ ይገኛል። ይህ የኢራን ወታደራዊ ማገገም የሚያሳየው ሌላው ትልቅ ሀቅ የምዕራባውያን ማዕቀብና ወታደራዊ ጫና ለቴህራን እንደ ማገዶ ሆኖ ማገልገሉን ነው። ኢራን በውስጥ ያላትን የኢኮኖሚ ውድቀትና የሕዝብ ስቃይ ወደ ጎን በመተው ሀብቷን በሙሉ በሚሳኤል ግንባታ ላይ ማፍሰሷ የአምባገነንነት ጥግ ያሳያል። ሕዝቧ በረሃብ በሚቆላበት ወቅት ቴህራን በቢሊዮን የሚቆጠር ዶላር አውጥታ የሚሳኤል ከተማዎቿን ማደሷ የሥርዓቱን ጨካኝነትና ለስልጣን ያለውን አክራሪነት ያረጋግጣል። ይህ ደግሞ እስራኤል ከምትገጥመው ወታደራዊ ኃይል ይበልጥ በውስጡ የሞት ፍላጎት ያለው መንፈሳዊ እብደት መጋፈጥ እንደሚኖርባት ያሳያል። የኢራን መሪዎች ዛሬ የሚጠቀሙበት ቋንቋ የሰላም ሳይሆን የደም ነው። እነርሱ ለድል ሲሉ መላውን ሕዝባቸውን ለመሰዋትም ዝግጁ መሆናቸው ሁኔታውን ይበልጥ አደገኛ ያደርገዋል። የእስራኤል ከፍተኛ የደህንነት ባለሥልጣናት አሁን በሰጡት ምስጢራዊ ምስክርነት ኢራንን አሸንፈናል የሚለው ንግግር የታሪክ ትልቁ ውሸት መሆኑን አምነዋል። ቴህራን ዛሬ ካለፈ ዓመት ይልቅ በ3 እጥፍ በበለጠ ጠንካራና አደገኛ ሆናለች። የእስራኤል የሚሳኤል መከላከያ አይረንዶምና የዳዊት ወንጭፍ አሁን ባለው የኢራን የሚሳኤል ብዛት ፊት እንደ ሸረሪት ድር መበጣጠሱ አይቀሬ ነው። የሰው ልጅ ታሪክ ዛሬ በዚህ አሰቃቂ መስቀለኛ መንገድ ላይ ቆሟል። መጨረሻው ግን የሰላም ውል ሳይሆን ምናልባትም የታላቁ የዓለም ጦርነት መጀመሪያ ሊሆን እንደሚችል የታሪክ መራራ ሐቆች እየጠቆሙ ነው። ጊዜው እያለቀ ነው። የጥፋት ማዕቱም ደጃፋችን ላይ ደርሷል። እስራኤል በድንጋጤ ተውጣለች። ኢራን ግን በድል አድራጊነት የሚሳኤል ሞተሮቿን እያሞቀች ነው። የዓለም ዕጣ ፈንታ ዛሬ በሚሳኤል ክንፎች ላይ ተጭኖ ወደ ጥልቁ እየነጎደ ይገኛል። እውነቱ መራራ ቢሆንም የኢራን ወታደራዊ ትንሣኤ ለምዕራባውያን ዲፕሎማሲያዊ ሽንፈት ብቻ ሳይሆን ስልታዊ ውድቀትም ነው። ፕሬዝዳንት ትራምፕ በገዛ እጃቸው የለኮሱት እሳት አሁን የራሳቸውን አጋር እስራኤልን እየለበለበ ይገኛል። አሜሪካ በኢራን ላይ የፈጸመችው ታሪካዊ ስህተት በመጪው ትውልድ ላይ የሚተወው ጠባሳ እጅግ የከፋ ይሆናል።
አሁን ዓለም የምትጠብቀው ይህ የቀውስ አዙሪት መቼና የት ላይ እንደሚቆም ነው። ነገር ግን የሚሳኤሎቹ ድምፅና የጀነራሎቹ ድንጋጤ የሚያሳዩት ግን እልቂቱ ገና መጀመሩን ነው። የ900 ኪሎ ግራም ቦምቦች ዝናብ በኢራን ላይ ቢዘንብም የኢራን ብረት ግን አልቀለጠም። ይልቁንም ይበልጥ ተቀጥቅጦና ጠንክሮ ወጥቷል። ይህ የታሪክ ምጸት ዛሬ ዓለምን በድንጋጤ እንድትመለከት አስገድዷታል። የኢራን የባለስቲክ ሚሳኤሎች ዛሬ የዓለምን ደህንነት በመቃብር አፋፍ ላይ አስቀምጠውታል። ከዚህም በላይ የኢራን ወታደራዊ ማገገም የክልላዊ ኃይሎችን አሰላለፍ ሙሉ በሙሉ ቀይሮታል። ሳውዲ አረቢያና ሌሎች የገልፍ ሀገራት አሜሪካ የኢራንን ግስጋሴ መግታት አለመቻሏን ሲረዱ የራሳቸውን ደህንነት ለመጠበቅ ወደ ቴህራንና ወደ ቤጂንግ መጠጋት ጀምረዋል። ይህ ማለት አሜሪካ በመካከለኛው ምስራቅ ለ70 ዓመታት የገነባችው ግዛት በአንድ ጀንበር ፈርሷል ማለት ነው። እስራኤል በቀጠናው ብቸኛ ሆና የቀረች ሲሆን ዙሪያዋን ደግሞ ይበልጥ በጠነከሩና በዘመኑ ታጣቂዎች ተከባለች። ይህ የታሪክ ፍርክስክስ ዛሬ በዋሽንግተን ጎዳናዎች ላይ ከፍተኛ የተቃውሞ ድምፅ እንዲሰማ እያደረገ ነው። ህዝቡ ለምን በቢሊዮን የሚቆጠር ዶላር በከንቱ ፈሰሰ የሚል ጥያቄ እያነሳ ይገኛል። የኢራን የሚሳኤል ከተሞች ዛሬ በመሬት ስር በሺዎች የሚቆጠሩ የሚሳኤል ክምችቶችን ይዘው አድብተዋል። እነዚህ ከተማዎች በምስጢራዊ መንገዶች የተሳሰሩና ከማንኛውም የአየር ድብደባ እየተጠበቁ ናቸው። አሜሪካ በ2026 ያዘነበችው ቦምብ ያወደመው የከተማዎቹን መግቢያዎች ብቻ ሲሆን መሳሪያዎቹ ግን ሳይነኩ ቀርተዋል። ኢራን አሁን እነዚህን መግቢያዎች በቡልዶዘር በመክፈት ዓለምን ወደ ሽብር የሚከተውን የሚሳኤል አርማዳዋን ወደ ሰማይ አቅጣጫውን እያስተካከለች ነው። ይህ የመካከለኛው ምስራቅ የብረት ድራጎን ዛሬ እሳት መጥፋት ሊጀምር ጥቂት ሰከንዶች ብቻ ቀርተውታል። ዓለም በዚህ ድንጋጤ ውስጥ ሆና የምታየው ብቸኛ ነገር ቢኖር የአያላን አገራት ውድቀትና የአዲሱን አውሬ መነሳት ነው። የእስራኤል የደህንነት ተቋማት ያቀረቡት የምርመራ ውጤት አንድን ትልቅ እውነታ ይፋ አድርጓል። ጦርነትን ማሸነፍ ማለት ጠላትን ማጥፋት ማለት አይደለም፣ ጠላት መልሶ እንዳይነሳ ማድረግ ነው እንጂ። እስራኤል በዚህ ረገድ ክፉኛ ትሸንፋለች። የኢራን የሚሳኤል አርማዳ ዛሬ በታሪኩ ታይቶ በማይታወቅ ደረጃ አስፈሪ ቁመና ላይ ይገኛል። ይህ አዲስ ኃይል ደግሞ በመካከለኛው ምስራቅ ላይ ለዘመናት የቆየውን ጥላቻና ፍጥጫ ወደ አዲስና አደገኛ ምዕራፍ አሸጋግሮታል። የጥፋት መለከቱ እየተነፋ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም።